መንግስት ያለህ አሉህ እማማ ዝናሽ። አብርሽ በቤቱ በተቀመጠበት ኤፍሬም በር ከፍቶ ገብቶ ሄርሜላን እጇን አንጠልጥዬ ይዤ ካልወጣው እሷን ትቼ አልሄድም፣ እሷን ነው ማውራት መፈልገው፣ ያለ እሷ አልወጣም። አንተዬ ምን ጉድ ነህ? ምን ጉድ ነህ? ሴት ልጅን እንደዚህ የምታመነጫጭቀው አንተ ደግሞ ምን ቤት ነህ? ወይ ጉድ! አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትበልልኝ። ውድ ቤተሰብ ማን ነው የዚህ ነገር መጨረሻ እንደኔ ያማረው? እንዴ ምን ጉድ ናቸው? በተለይ ኤፍሬም፣ ሜሪ፣ ሩታ፣ ሜሪና እኔ ከዳር ያሉት ማለት ነው። መሀል ላይ ያሉትስ እንግዲህ አንዴ ጨዋታውን እየመሩት ነው። ከዳር ያላችሁት ግን እያበላሻችሁት ነው። ወይኔ ጉዴ! እንደውም የነግራችሁ የለም ወይ በትክክል ቀሉን አሳምሩት፣ ወይ ደግሞ ከቦታው ገለል በሉ። እንዴ በገዛ ቤታቸው በተቀመጡበት ገብቶ ይዣት ካልወጣው በግድ እንዴ! ሴት ልጅ እኮ ናት፣ እንደዚህ ጎትታ ልትወስታት አትችልም። ሲጀመር ለሴት ልጅ ክብር ሊኖረ ይገባል። በመቀጠል አንተ ምንም አይመለከትህም። አብርሽ ትልቅ ሰው ነው። አንድ ልጅ ቤተሰቡ ሊመራው ሊያስተዳድረው የሚችለው ከ18 ዓመት በታች ሲሆን ነው። አብርሽ ትዳሩን ይዞ ልጅ አለው፣ የልጅ አባት ነው። በቃ ራሱን መምራት የሚችል በራሱ መመራት የሚችል ሰው ነው። አንተ ምን ቤት ነህና የእሱን ህይወት ማስተካከል የምትፈልገው? በመቀጠል እሱ የሚፈልጋት ከሆነ ማለት ነው። አንተ ልጅ አለ፣ ሚስት እዛ ትጠብቅሃለች። ይሄ ያንተ ጉዳይ አይደለም። በመጀመሪያ ለሴት ልጅ ክብር ሊኖረ ይገባል። እንዴ በጣም ነው የሚገርመው። ኤፍሬም ምን ሆኖ ነው? አንጠልጥዬ እጇን ይዚያት ካልወጣው እሷ ያለ ፍቃዷ። እንዴ ማነው ለአንተ መብት የሰጠ? ይህ እኮ በጣም የሚደብር ነገር ነው። እውነት ለመናገር አብርሽ የተቋቋመው ወይም ደግሞ በቃ ባላየ ያለፈው ወንድሙ ስለሆነ ከወንድሙ ጋር ግብ ላ ለመደባደብ ነው። እሱ ግን አስተሳሰቡ ሌላ ነበር። እንዴ አረ በጣም ይደብራል። በጣም ነው የሚደብረው። እንዴ ትናንትና ይቅርታ ጠይቋታል። ትናንትና ዛሬ እኮ ይቅርታ ጠይቋታል። ይቅርታ ሲጠይቃት እኔ እውነት መስሎኛል። ደግሞ አለ ይቅርታው ማዘናጊያ ነው ብሎ ወረፈ። የምን ማዘናጋት? ምንም ማዘናጋት እኮ አይጠበቅብህም። ሲጀመር እሷ ከአንተ የምትፈልገው ነገር የለም። አንተ የሚመለከተ ነገር የለም። እሷ የምትወደው ወንድምህን ነው። አንተ ጥግህን ትይዛለህ። አይመለከትም በእነሱ ህይወት ላይ ማለት ነው። እንዴ ጨው ለራስ ሲል ጣፈጠ ካልሆነም ድንጋይ ትሆናለህ ነው የሚባለው። ወለ እንዴ እኮ ነው አንተ የእሱ ወንድም ስለሆንክ የግድ እሱን ስለምትወደው ምናልባትም የወደፊት ባሏ ስለሚሆን አንተ ያልካትን ሁሉ ታደርግ። ምንድነው አንተ? ምን ቤት ነህ አንተ? ነህ እሱ ነው። በቃ አይመለከትም እኮ እንዴ ጉድ እኮ ነው። አንዳንድ የባል ቤተሰብ የባል ዘመድ አይናመድ የሚሉት እኮ እውነት ነው። በቃ እኔ ብቻ ያልኩት ይሁን ተው እንጂ ሌላ የለህም፣ አልቀረብህም። እንዴት እንዳናደደኝ የእውነት በጣም ነው ያናደደኝ ኤፍሬም። እንዴ በቃ ጎትቻት ካልወጣው እጇን ስቦ ሊሞት። እንዴ ሴት ልጅ እኮ ናት። ሴት ልጅ እንደዚህ ያኔ እንትናት ማን ነው? ለሴት ልጅ ክብር ሊኖረህ ይገባል። ሴት ልጅ በዚህ ደረጃ ምንጭቅጭቅ አድርጋ ነጥቃ እንዲህ ማነው ጎትተል ታወጣት አይገባም። ሚስት እንኳን ብትሆን አይደለም እቺ ገና የወንድምህ ፍቅረኛ ምንም የማይመለከትህ ማለት ነው። ሚስት ብትሆን እንኳን ይሄ መብት የለህም። እንዲህ በጣም ነው የሚደብረው። ለሴት ልጅ ክብር ከአዶናይ ተማሩ ብያለሁ። እውነት ለሴት ልጅ ክብር ከአዶናይ ተማሩ ወንዶች እያንዳንዳችሁ ማለት ነው። እና ኤፍሬም በጣም ይደብራል። በጣም ምን ልትል እንደሆነ አውቃለሁ ኤፍሬም ማለት ነው። አሳይሻለሁ የምትለው ያው ምን እንደምታሳያት እናውቃለን። መጀመሪያ ሚዲያ ላይ ወጣ ነገር አብርሽ ቶታሊ አብርሽ ያላየው ነገር የለም። አዲስ የምታመጣው ምንም ነገር እኮ የለም። ለማንኛውም በጣም ኤፍሬም አበሳጭቶኛል ማለት ነው። እንግዲህ ቀጣዩን እናያለን። ቀጣይ ምን እንደሚፈጠር አብረን የምናየው ይሆናል። ቀጣይ ያው እንግዲህ ኤፍሬም የሆነ ነገር አምጥቶ ሰርፕራይዝ ለአብርሽ ሊያሳይ ነው። በቃ እሱ ነው፣ ሌላ ምንም ጉዳይ የለው። ለማንኛውም አብረን የምንከታተል ይሆናል ማለት ነው። ያው እንግዲህ እነሱ ሳያወጡት እርግጠኛ ስላልሆንኩ ነው። ለማንኛውም
እንደኔ ኤፍሬም አበሳጫችሁ ማለት ነው። እጅ አውጡ እና ውድ ቤተሰብ እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላማችሁ ብዝት ይበል።